ከገዛ ሀገራቸው ወጥቶ ታላቅ ስራ ያከናውናል ብሎ አላሰቡም። ተአምር ሲሰራ ሲያዩ በቅናት አበዱ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ሆነው ነብዩ እዩ ጩፋ ለካውንስሉ ሽማግሌ መላኩ ተሰማ። ነገሩ ምንድነው? በዝርዝር ይዘናል። ልባችሁን ዘጋዋለሁ ደም ስራችሁን አቆማለሁ ሲል የነበረው ዘፍኔ ጩፋ እንግዲህ በትናንትናው ዕለት ሽምግልና ልኳል። አስደንጋጭ ትንቢታዊ መልእክት በአስቸኳይ ለጠቅላይ ሚኒስትር ዶክተር አብይ አድርሱልኝ፣ ከባድ ጥፋት ከፊት አለ ሲሉ አንጋፋው ነብይ መልእክታቸውን አሰሙ። እግዚአብሔር ሌሊት ያሳየኝ መልእክት ስለ አገራችን ጠቅላይ ሚኒስትር የኢትዮጵያ ኢፌዴሪ ጠቅላይ ሚኒስትር አብይ አህመድን እግዚአብሔር ስፔሲፊክ በጣም አልቅሻለሁ። እግዚአብሔር ሆይ ፈራውለት አበቃለት። እግዚአብሔር እንደ ኳስ ነው ጠልዞ ምጥል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። በአስቸኳይ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አድርሱልኝ። በየዕለቱ የምናያቸው የምንሰማቸውና በዓለምም ሆነ በሀገራችን ላይ እየሆኑ ያሉ ነገሮች በሙሉ የዓለምን ፍጻሜ መቃረብና የክርስቶስን መምጫ መድረሱን የሚያመለክቱ ቢሆኑም እኛ ግን ዛሬም ካሸለብንበት መንቃት ተስኖን በንስሐ መዳን ሲገባን በበደል ላይ በደል በኃጢአት ላይ ኃጢአትን እየጨመርን የሰማያዊ ቤታችንን ዘላለማዊ ሕይወትን እያጣን እንገኛለን። ስለምን መንቃት አቃተን? ስለምንስ ከአምላካዊ ሥርዓት ርቀን በስጋዊ መሻታችን ልኬት የክፋት አገልጋዮች ሆነን የሚሉ በርካታ ጥያቄያቸውን ሲያነሱም በቅዱሳን መጽሐፍ እንደተገለጸውና በመጨረሻው ዘመን ይሆናል እንደተባለው ሁሉም ነገር መሆኑ ሲቀጥል ቢያንስ እንኳን መጽሐፍ ቅዱስ ላይ የሰፈረውን ራዕይ እየተመለከትን ትንሽ እንኳን ድንጋጤ ውስጣችን አለመጫሩ የሚያስገርም እውነታ ነው። በተለያዩ ጊዜያቶች በተለያዩ ባሪያዎቹም ከሕፃናት አንደበት ሳይቀር ህዝቦቹ ሲጠፉበት መመልከት ያልወደደ አምላካችን ትንቢታዊ መልእክትን ሲያመጣ የማስጠንቀቂያ ደውሉንም ሲደውል ነቢያቶቹን በመጠቀም ለሀገራችን ለኢትዮጵያ ለመሪዎች እንዲሁም ለህዝቡም ብሎም ለአገልጋዮቹ ሲናገር መስማት የየዕለት ተግባራችን ከሆነ እጅግ ሰነባብቷል። ታዲያ በመንፈሳዊ አገልግሎቶቹ የምናውቀው ታላቅ የወንጌል አስተማሪና የእግዚአብሔርን ድምጽ ሲያመጣ የምንመለከተው ነብይ ከባድ ራዕይን ተመልክቻለሁ፣ ለጠቅላይ ሚኒስትር ዶክተር አብይ አድርሱልኝ፣ ከፊቱ ትልቅ ነገር ሲመጣ ተመልክቻለሁ ይለናል። የኢትዮጵያ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እግዚአብሔር ጽዋ ሞልቷል። ጽዋ የሚሞላው ለሁለት ጉዳዮች ነው። የሰዎች አመጻ ጥግ ሲደርስ ክፋታቸው በምድር ላይ ሲሞላ፣ የሰዎች እንባ ሲፈስ፣ የህዝቡ መከራና ስቃይ ዋይታውም የጩኸታቸውም ድምጽ ሲበዛ ጽዋ ይሞላል። ይህም መልእክት በእንባ ተሞልቼ ነው የተመለከትኩት። ጽዋ ከሞላ እግዚአብሔር እንደ ኳስ ጠልዞ ይጥለዋልና መልእክቴንም በአስቸኳይ አድርሱልኝ ሲሉ ተመልክተናል። የተመለከትኩት ጽዋ ከሞላ እግዚአብሔር እንደ ኳስ ጠልዞ ይጥለዋልና መልእክቴንም በአስቸኳይ አድርሱልኝ ሲሉ ተመልክተናል። እግዚአብሔር እንዲህ ቢለስ እጁን ተገልብጦ ያልቃል። እግዚአብሔር ሌሊት ያሳየኝ መልእክት ተነግረን ነው የሚጨርሰው። አብረንም ስለምንጸልይ እግዚአብሔር ጽዋ ሞልቷል ብሎኛል። ስለ አገራችን ስለ ኢትዮጵያ ጽዋ ሞልቷል። ይሄን ያለው ስለ ሀገር ስለ ህዝብ አይደለም፣ ስለ አገራችን ጠቅላይ ሚኒስትር በጣም የምወደው ማከብረው የኢትዮጵያ ኢፌዴሪ ጠቅላይ ሚኒስትር አብይ አህመድን እግዚአብሔር ስፔሲፊክ ጽዋይ ሞልቷል ብሏል። ለከፊሁን ለደግ አላቅም። ጽዋ ለሁለት ጉዳይ ነው የሚሞላው። አንደኛ እግዚአብሔር የሰዎች ክፋት ጥግ ሲደርስ፣ የሰዎች አመጻ ጥግ ሲደርስ ጽዋይ ሞልቷል በቃ ይላል። ከዛ በኋላ እነዛ ሰዎች የሉም ከምድር ገጽታ። አንዳንዱን ደግሞ ጽዋይ ሞልቶ ተርፏል ስል ልክ እንደ ዳዊት ወደ ክብር ያመጣል። ሁለት ነው። እግዚአብሔር ዲፊኒሽኑን አልነገረኝም። ጽዋው ሞልቷል ነው ያለው። እሱን እንግዲህ ነገ ጀምሮ ማየት ነው መጠበቅ። እኔ የሰማሁት ነው የሚናገረው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ጽዋ ሞልቷል አለ።
ለምን ብዬ ጌታን ስጠይቅ ና ጌታ ያለ በጣም አልቅሻለሁ። እግዚአብሔር ሆይ የተኛን ጽዋ ብዬ ጠይቃለሁ፣ አልጠየቀኝ። ሃሌሉያ። ጥግ ሄዷልና ጽዋ ሞልቷል ይላል። ፈራውለት። እግዚአብሔር እንደ ዳዊት ጽዋውን ያምላለት፣ ለመልካም ያደርግለት። ግን ለክፉ ከሆነ አበቃለት። ጽዋ ከሞላ እግዚአብሔር እንደ ኳስ ነው ጠልዞ ምጥል። ምክንያቱም መንግስታትን የሚሾም እሱ፣ መንግስታትን የሚሸርሱ እግዚአብሔር ሲነሳ ማንም ሊከለክለው አይችልም፣ አይወራምም፣ አይደፈርም። እግዚአብሔርን የደፈሩት በጣም ብዙዎች በምድር ላይ አደጋ በሆኑ ነገር ሞታቸውን እንኳን ሳያምር ሞቶ በህይወታችን አይተናል። ልበር ሃሌሉያ። ሄሮድስ ደፈረ እግዚአብሔርን፣ ትል በልቶት ሞተ። ናቡከደነፆር ደፈረ እግዚአብሔርን። እኔ በገዛ ጉልበቴ ያሰራሁት ቤተ መንግስት አይደለችም ብለው እጁን ክስ ውስጥ አድርገው በቤተ መንግስት ግንብ ላይ ሲዝናና ከሰማይ ድምፅ መጣና በሬ ትሆናለህ፣ እንደ በሬ ሳር ትበላለህ፣ በሰማይ ጥል ትረሰርሳለህ፣ 7 ዘመን ሳር ትበላለህ ያለ። ወዲያው ድምፅ መጣ። በሬው ነው እየጮኸ ወደ ሳር ሄደ። ማን ይመለሰው? ሃሌሉያ። ጭራ በቀለ፣ ቃንዳ በቀለ። የኔ ጌታ እንደዚህ ነው። ክብር አምጡልኝ ባካችሁ። ቢመችም ባይመችም ጽዋ ሲሞላ ከባድ ነው። በጣም አምባገነን ሆኖ ዓለምን አንቀጠቅጣለሁ ያሉ አልሰማ ያሉ ሰዎች በእኛ ዕድሜ ጋዳፊን ተመልከቱ፣ ሳዳም ሁሴንን ተመልከቱ። በእኛ ዕድሜ ኦሳማን ብላድን ተመልከቱ። እንደ አይጥ በጉርጋድ ውስጥ ያለቁ ሰዎች ባይታበዩ ጥሩ ነው። ነፍስን የፈጠረ እግዚአብሔር። አሜን ትላላችሁ? ነፍስን የፈጠረ ማን ነው? እግዚአብሔር። ስለ ድሆች ጩኸት፣ ስለ ምስኪኑ እንባ እንደ ጎርፍ የፈሰሰ ስላለ ደም እንደ እግዚአብሔር ሲያወራ ሰምቻለሁ። ሲማልድ ነው። እኔ ዘመንን ማቀው ጽዋ ሞልቷል በለው አለኝ። ሃሌሉያ። ይሄ እዚህ ጋር እናንተ ብቻ አይደለም፣ ይሄን ቪዲዮም ይለቀቃል። ወዳጆች አሉት ለሱ የሚያደርሱ ላደርስለት። ሃሌሉያ። አረ ሃሌሉያ። ጽዋ ከሞላ ሞላ፣ በቃ መመለስ አትችልም። ለምህረት እድል ይሰጣል፣ ለይቅርታ እድል ይሰጣል፣ እንድትመለስ ይጠብቃል። ጽዋ ከሞላ ሞላ። እግዚአብሔር ይጠብቀን ከዚህ። ዛሬ ሌሊት እግዚአብሔር ስል ሳላቅስ የቆየው ያራፈድኩም ለዚህ ነው። በጣም አልቅሻለሁ። ቅናትን አርግዞ ክፋትን የሚወልደው የአይሁድ ሃይማኖት ያረጀና የደከመ ከቀን ወደ ቀን እየከሰመና እየተዳከመ ሲሄድ አዲሱ ሃይማኖት እያሉ የሚያጥላሉት ኢየሱስ የሚሰብከው የእግዚአብሔር መንግስት በየቀኑ ከክብር ወደ ክብር ሆነ። እነዚህ የአይሁድ ሃይማኖት መሪዎች የአንድ አናጢ ልጅ ከገዛ ሀገራቸው ወጥቶ ታላቅ ሥራ ያከናውናል ብሎ አላሰቡም። ተአምር ሲሰራ ሲያዩ በቅናት አበዱ። ዋው ዘፍኔ ልባችሁን ዘጋዋለሁ፣ ድምስራችሁን አቆማለሁ ሲል የነበረው ዘፍኔ ጩፋ እንግዲህ በትናንትናው ዕለት ሽምግልና ልኳል። ሽምግልናውን ካውንስሉ ውድቅ አድርጎታል። ከእውነት ጋር ቆሞ ካውንስሉ ሽምግልናውን ውድቅ ስላደረገ በእውነት አድርጌ ያመሰግናለሁ። እግዚአብሔር ይባርካችሁ። በዚህ ጥንካሬያችሁ ቀጥሉበት። እግዚአብሔር እዚህ ትልቅ ቦታ ላይ ያስቀመጣችሁ ከእውነት ጋር ሆናችሁ የእሱን ስራ እንድትሰሩ ነውና በርቱ፣ ቀጥሉበት። ዘፍኔ ግን የሚያስፈልግህ ሽማግሌ ሳይሆን በየብልቃጡ ላይ የሞላኸውን ዘይት ሰብስብና ለድሆች ወጥ እንዲሰሩበት ስጣቸው። በየቦታው ላይ የለጣጠፍከውን ፎቶህን አንሳ። ክርስቶስ ኢየሱስን ስበክ። ክርስቶስ ኢየሱስን አሳይ። አንተን ማየት የሚፈልግ የለም። ራስን ዝቅ አድርገህ ክርስቶስን ከፍ አድርገህ አሳይ። ራስን ዝቅ አድርገህ ክርስቶስን ስበክ። በአንተ ላይ ማየት የሚፈልገው ሰው ኢየሱስን እንጂ አንተን አይደለም። ኩራትህን፣ ትዕቢትህን ወደዛ ጣል። የእግዚአብሔርን ቃል በእውነት ግለጥ። ከእውነት ጋር ከቆምክ ሁላችንም ካንተ ጋር እንቆማለን። ሃሌሉያ ብለን ክርስቶስን ካንተ ጋር ወርሽፕ እናደርጋለን። እንግዲህ ሽማግሌ ሆነው ከተላኩት መሃል አንዱ ደረሰ ላቀው፣ አንደኛው ወንበዴ፣ ዘይት ቸርቻሪ፣ ሻጭ አይደለም። አንተ ሽማግሌ ልትሆን የአይጥ ምስክር ድንቢጥ የራስህን ጉዳይ ሊታይና ውሳኔ ሊሰጠው ይገባል እንላለን። ምክንያቱም ዋና ቸርቻሪ ጉሊት የክርስቶስን ስም ይዘህ የተቀመጥክ ዋና ነጋዴ አንተ ስለሆንክ ካውንስሉ አሁንም ቢሆን በክርስቶስ ፍቅር የምጠይቀው የደረሰ ላቀውን ጉዳይ ውሳኔ እንዲሰጥበት የዘፍኔን
ውሳኔ ለደረሰ ላቀው መሰጠት ይገባዋል እላለሁ። ነብይ ጩፋ ጋራ አሁን የመጀመሪያ ሳይሆን ከዚህም በፊት የገጠመው ችግር ስለነበረ እሱንም መክረን እንዲስተካከልና አገልግሎቱን እንዲቀጥል አድርገን የቆየን። ወደ ስድብ፣ ወደ ዛቻ፣ ማን ይነካኛል፣ ማስፈራሪያ፣ ወዮላችሁ አይነት ይሄ እንኳን አንድ ወንጌል ውስጤን ገዝቷል አገልጋይ ነኝ ከሚል ለስድብ ምን ማነጋገር ያስፈልጋል? እስቲ ንገረኝ። እንግዲህ የሚዲያ ሰዎች ንገሩኝና መልሰን እንሳደብ። እክድ ሲባል በነገራችን ላይ አሁን ዝግትግት አድርጎ ማቆም አይደለም። አሁን ለምሳሌ የዚህ የገንዘብ አካውንት የምናምን ፍሪዝ ያደርጋል። ከዚህ ወደዛ የሚሰጠው ማለት ነው። ሂሳባቸውን ማንቀሳቀስ ይቸገራሉ። የቸርቹ ሂሳብ ሊንቀሳቀስ አይችልም። ከዚያ ውጭ አሁን አምልኮ ይቁማል አለ። የት ላይ ነው የታጀበ ሐዋርያ ነብይ ያለው? የት ላይ ነው ስለተፈወሰች አንድ ሴት ብር ክፈይ የምትባለው? ለመጸለይ ጸልዩልኝ እንድጸልይልሽ ይሄን አምጪ የምትባለው? 5000 የምታመጡ በዚህ 10000 በዚህ የሚባለው የት ላይ ነው? ከ66ቱ ነው። ይሄ ዘይት መሸጥ ምናምን እዩ ጩፋ ብቻ አይደለም፣ ሌሎች አሉ። እንዲሁም በአፋር አካባቢ የተፈጠረ ስለነበረ ከዚያ ጋር ነው መግለጫ የተሰጠው። በዚያን ጊዜ ከሚዲያ ሰዎች የተነሳው ጥያቄ ከአስተምሮ ጋር ስለነበረ ለዚያ ጥያቄ መልስ ለመስጠት ስምም ሳይጠራ የማንም ስም ሳይጠራ እርምጃ እንወስዳለን፣ ይሄ ነው እንቀበልም ብሎ ነው የተናገረው። ስለዚህ በዚያ መሰረት መቆም ነበረበት። ስም እስካልተጠቀሰ እኔ ነኝ ተብሎ አይወጣም፣ ማስተዋል ይኖርብናል። እና ግን ከዚያ ላይ ተነስቶ መናገር አንድ ነገር ነው። ወደ ስድብ፣ ወደ ዛቻ፣ ማን ይነካኛል፣ ማስፈራሪያ፣ ወዮላችሁ አይነት ይሄ እንኳን አንድ ወንጌል ውስጤን ገዝቷል አገልጋይ ነኝ ከሚል ከደካማ ከምንለው ምዕመን ደካማ ነኝ ብሎ ከሚናገር እኛ ሳይሆን እሱ እኔ ደካማ ነኝ ብሎ እኮ ምዕመን አንደበት የሚወጣ ነው ብዬ አላስብም። እና ተቋምን ያለ አግባብ ስም ጠርቶ መዝለፍ፣ ግለሰብንም ደግሞ ያለ እንትኑ መስጠት አግባብነት የለውም። እና እኛ የምንሰራው ደንብ አለ። መተዳደሪያ ደንባችን ላይ ቁልጭ ብሎ የተቀመጠ ነገር አለ። በዚያ መሰረት ነው። ከዛም ላይ ተነስቶ ያ ሁሉ ውርጅብኝ ሲወረደ፣ ስለዚህ ከዚህ በፊትም የነበረ ምክር ስለነበረ ከዚህ በፊትም በሌሎች ጉዳዮችም ተነጋግረን ስለነበረ እዚህ ላይ ይህን ያህል ወደ ሌላ ደረጃ ከተደረሰ ይታገድና የጽህፈት ቤቱ ኃላፊነት ነው። በነገራችን ላይ ጠቅላይ የዚህ ጽህፈት ቤት አግዶ ለቦርድ፣ ከዚያ ቦርዱ ደግሞ አይቶ ለጠቅላላ ጉባኤ ነው የሚያቀርበው። ስለዚህ የመጀመሪያ ስራ ነው ያገኘው። ኢን ሴንስ አሁን በፊት ያገኝ የነበረውን ሰርቪስ ከዚህ ቢሮ ያገኝ፣ ሌሎችም ጊዜያቸውን ጠብቀው ሂደቱን ጠብቀው የሚወሰዱ እርምጃዎች ይኖራሉ እና ያንን ነው ያደረግነው። የተለየ ነገር አልተደረገም። አንድ ግለሰብ ጋር የሚያነጣጥር አይደለም። መተዳደሪያ ደንባችንን የሚለን ከኔ ጀምሮ እንደ ጠቅላይ ጸሐፊ ለዚህ መተዳደሪያ ደንብ ታማኝ ሆኜ መቆም አለብን። ያለዚያ መልቀቅ ነው። እዚህ የምሰራው ነገር የለም እና የተቋሙን አሰራር የማስጠበቅ ኃላፊነት የኔ ግዴታ ነው እንደ ጠቅላይ ጸሐፊ። እዚህ ያለሁት ለሌላ ነገር ስላልሆነ የአባላቱን መብት የማስከበር በምችለው ሁሉ ያለኝን አብረውኝ ያሉን ሁሉ አስተባብሬ መንቀሳቀስ ኃላፊነት ነው እና የተደረገው ሁላችንም አውቀን ተነጋግረን። ዘመኑ እኮ የቴክኖሎጂ ዘመን ነው። የትም እንሆን ኢኖ ታይም መነጋገር የምንችለውን በጋራ የምንወስነው እንኳን ይህንን የመሰለና ትንሽ ነገሮች እንዲህ ጥያቄ መጥቷል ምን እናድርግ ተመካክረን ነው የምንሰራው እና በዚያ መልክ ነው የተደረገው ማለት ነው። እንዲሁ ለኢንፎርሜሽን ያህል ነው፣ አንዳንድ መረጃ ስለሰማ። ነገር ግን እሱ ማለት
እኔንም ማናገር ነበር ተጠርተው ቢያንስ ሳይናገሩኝ ውሳኔ ወሰኑት ብሎ ተናግሯል። ለስድብ ምን ማነጋገር ያስፈልጋል? እስቲ ንገረኝ። እንግዲህ የሚዲያ ሰዎች ንገሩኝ። መልሰን እንሳደብ በዚያ መልክ እኛ የምናደርገው ነገር በተሰጠን ደንብ ላይ ቆመን አግደን፣ ስለዚህ ያ የቀረበውን ኬዝ እንወስዳለን። የሚወስን ቦዲ ያለ ይወስናል። አይ ተሳስታችኋል ጽሕፈት ቤቱ ካለም እኛ ላይ እርምጃ ይወስዳል ማለት ነው ባለው አሰራር። ልክ ከሆነ ደግሞ ልክ ነው። እሱ እኮ ያደረገው እንዲሁ ስም ሳይጠራ ዝም ብሎ እኔ ይመስለኛል እንግዲህ ወጣትነቱም ስላለ ሌላውም ተደማምሮ ሊሆን ይችላልና እኔ በዚህ እድሜ አላስበው። ስጠራ ደርሳለሁ እኮ ስም ሲጠራ ደርሳለሁ። አንደኛ ይሄ ዘይት መሸጥ ምናምን እዩ ጩፋ ብቻ አይደለም ሌሎች አሉ እና ስም መጥራት በምንፈልግበት ጊዜ እኮ እንጠራለን። ከዚህ በፊትም ያገርናቸው አሉ እስካሁን ድረስ ከቸርቻቸው ውስጥ እያመለኩ ያሉ። ቸርችን መዝጋት ቀላል አይደለም። ሕሊናም የሚጠይቀው ነገር የሚወቅስ ነገር አለ። ስለዚህ እነሱ ይቅርታ ጠይቀው እኮ ከቴዎሎጂ ኮሚሽን ጋር ከሌሎችም ኮሚሽኖች ጋር ቁጭ ብለው እየተነጋገሩ ነው ያሉት። ሌላ እርምጃ እነሱ እንደ ኢዩ ቢሆን ኖሮ ወጥተው አካኪ ዘራፍ ማለት ነበረባቸው። አላደረጉም። ወዲያውኑ ጽፈው ይሄ ይቅርታ ይደረግልን፣ ተሳስተናል፣ ካውንስሉ የሚለን ምክር እንቀበላለን፣ በዚሁ መሰረት እንኖራለን፣ አንድ እድል ይሰጠን ብለው ነው ያመለከቱት። ስለዚህ ያንን የኛ ዋናው ሀሳባችን ምንድነው? አኮሞዴት እናደርጋለን፣ እናቅፋለን፣ አካል እናደርጋለን። ለመንጋው ማይራሩ ይላቸዋል፣ ተኩላዎች ይላቸዋል። ድሆችን ኪስ ሊሰጣቸው የሚገባ የአዲስ አበባ ከተማ ሰዎችን ኪስ ዘቅዝቀው የሚያራግፉ ምንም የማይራሩ ገንዘብ ሳይኖርህ የሚርቁ እሳት እያወረደ ታምር እየሰራ የሚመጣው ምን ሊያደርግሽ ነው? የኢየሱስን ስም እየጠራ መሰናከል ከፈለጋችሁ ሰው ተከተሉ። የኢየሱስ ሽታ የሌለበት ቦታ ሁሉ ከሄዳችሁ ትሰናከላላችሁ፣ አትደርሱ። ኢየሱስ ክርስቶስ የለባቸውም፣ ጥንቆላ ነው ያለባቸው። ማጂክ ድራማቲክ ማጂክ የተሰቀለው ኢየሱስ የለም፣ ሽታው የለም፣ እውቀቱ የለም፣ መዓዛው የለም፣ ወንጌል አይሰበክ፣ ኮንቴንት የለም። ድራማቲክ ነው። ተንበረክኩ ማለት ነው። ተንበርክከው ነው የተቀበሉት። እዚህ ሀገር ራሱ መንበረከክለትም አንድ ነው። አላንበረክክም፣ አልንበረከክም። አንድ ጊዜ ተንበርክኬያለሁ፣ ስሙ ኢየሱስ ይባላል። ኔቨር አይሆንም፣ አይደረግም፣ ነውር ነው፣ አይሆንም። አንተ እኮ ለጳውሎስ የቀረበውን መስዋዕት እኮ እኛ እንሰዋው ነበር። በዚህ ጊዜ አንድ ከተማ ሲደርስ ሊሰውላቸው ነበር ለጳውሎስና ለበርናባስ። አይሆንም፣ አይደረግም። እኛ ሰው ብቻ ነን፣ ማንጠቅም ባሪያዎች ነን። ዋናው የጫማውን ጠፍር ማን ልንፈታ የማይገባ የናዝሬቱ ኢየሱስ እሱ ብቻ ነው። ዋናው እሱ ነው። ለሰው የሚንበረከክ ክርስትና የአፍሪካ የጥንቆላ ክርስትና ነው። በጥንቆላና በቺፍ ኮንሴፕት ተጠቅልሎ የሚመጣ ወንጌል እንዳትጎርሱ ተጠንቀቁ። ፕሊዝ ስሙን ወንድሞች እናቶች፣ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። በጥንቆላ መንፈስ፣ በቺፍ መንፈስ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። ኢየሱስ ክርስቶስና የተሰቀለውን እሱም ብቻ እያየን የምንጓዝበት ዘመን እግዚአብሔር ያርግልን። ቃወሙኝ ሁሉ ይሞታሉ ብሎ ማለት ነው። በሞት መፍራታችን እኛም በጣም ያስገርማል። በሞት ክርስቲያን እኮ መስፈራራት፣ በሌላ ነገር አስፈራራኝ እንጂ እንዴት በሞት ታስፈራራኛል? ሞት ሆይ ብዬ የገባሁበትን መውጊያ የት አለ ብዬ የገባሁበትን ኢየሱስ ሰብሮ የጣለው ጌታ በቀባው ላይ እጅን አዘርጋ ይሏቸዋል። ጌታ የቀባው እጅ የማይዘረጋበት አንድ ብቻ ነው፣ ኢየሱስ ክርስቶስ ይባላል። እንደዚህ በሐሰተኛ ነቢያት መነገጃና መጫወቻ ሆናችሁ እስከ መች ትቀጥላላችሁ? ጆሮአችሁን ሰጥታችሁ ወደ እግዚአብሔር ቃል የምትሄዱት እስከ መች ነው? እናንተ ሰዎች በተለይ ለነዚህ ሐሰተኛ ወንበዴዎች፣ የወንጌሉ ጠላቶች፣ የክርስቶስ ኢየሱስ የወንጌል ጠላቶች በመዳራታቸው ይከተሏቸዋል ብሎ ሁለተኛ ጴጥሮስ መልእክቱ ላይ ሐዋርያው ቅዱስ ጴጥሮስ ተናግሯል። አንተ የምትተኛ ንቃ ብሎ ደግሞ በኤፌሶን መልእክቱ ላይ ሐዋርያው ቅዱስ ጳውሎስ ከሙታንም ተነሳ ይላል። ሙታን ውስጥ ነው ያላችሁት እናንተ ሰዎች። እንዴት አትነቁት? መች ነው የምትነቁት? መች ነው አይኖች የውስጥ አይናችሁ የሚከፈተው? መች ነው የውስጥ አይናችሁ የልብ ብርሃናችሁ የሚበራው? መች ነው? መች ነው እምቢ የምትሉት ለዓለማዊ ኮተት? በምድር 100 እጥፍ በሰማይ ዘላለም ሕይወት ተቀብለህ እግዚአብሔር አብሮ ሆኖ በክርስቶስ በልጁ እግዚአብሔር በላከው ልጅ አምነህ እንዴት ነው እንደዚህ አይነትን ኮተት እየተከተልክ የምትኖረው?